በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ንጽሕፍ ዜና ገድለሃ ለብፅዕት እምነ ክርስቶስ ሰምራ ዘይትነበብ አመ ወርሃ ሚያዝያ ጸሎታ ወበረከታ ያሉ ምስለነ ለዓለም ዓለም አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ አምነን በሚያዝያ ወር የሚነበብ የሚጸለይ የእናታችን የብፅዕት ክርስቶስ ሰምራ ገድል ለመጻፍ እንጀምራለን። ልመናዋ አማላጅነቷ ከእኛ ጋር ይኑር ለዘላለሙ አሜን። ከዕለታት በአንድ ቀን በበዓለ ኤጲፋንያ ትርጓሜም የጌታችን ኢየሱስ ክርስቶስ የተገለጠበት ወይም የጥምቀቱ በዓል ማለት ነው። ካህናት ይጠመቁ ዘንድ ወደ ወንዝ ወረዱ። በቅዱስ ወንጌል ማንም ሰው ከውሃና ከመንፈስ ቅዱስ ካልተወለደ በስተቀር ወደ እግዚአብሔር መንግሥት ይገባ ዘንድ አይቻለውም። ከሥጋ የተወለደ ሥጋ ከመንፈስ የተወለደ ግን መንፈስ ነው ተብሎ ተነግሯልና። ስለዚህ በዚህ ሥርዓት መሠረት የመንፈስ ቅዱስ ልጅነት ትቀበል ዘንድ እሷም ለመጠመቅ ወደ ወንዝ ባሕር ወረደች። በዚህም ጊዜ ሙሴና ኤልያስ መጥምቁ ዮሐንስንም ሆነው ጌታ ከተጠመቀበት የዮርዳኖስ ውሃ ይዘው ወደ እሷ መጡ። ከዚህ በኋላ እሊህ ቅዱሳን ክርስቶስ ሰምራ ሆይ እንዴት አለሽ? ሰላም ላንቺ ይሁን አሏት። እሷም እናንተ እነማን ናችሁ አለቻቸው። ስማችንን እንነግርሻለን፣ ነገር ግን አስቀድመሽ ተጠመቂ አሏት። በዚህን ጊዜ ስማቸውን ሳላውቅ እንዴት አድርጎ አስቀድሜ ለመጠመቅ ይቻላለው አለቻቸው። ከዚህም ከእነሱ መካከል አንዱ በመጀመሪያ እኔ ስም ሙሴ ነው፣ ሁለተኛው እኔ ስም ኤልያስ ነው፣ ሦስተኛው የኔም ስም ዮሐንስ ነው ብሎ ነገሯት። እንዲህም ባሏት ጊዜ ፈጽማ ተደሰተች። ከደስታም የተነሳ በዚህ ቅዱሳን ከእግራቸው ስር ወደቀች። እነሱም ፈጥኖ በእጃቸው አነሷትና ከእንግዲህ ተጠመቂ አሏት። እሷም እንግዲህስ አጥምቁኝ አለቻቸው። በዚህም ጊዜ ሙሴ ቀኝ እጇን፣ ኤልያስ ግራ እጇን ይዟት ዮሐንስ ወደ ባሕሩ እንድትገባ አዘዟት። ወደ ባሕሩም በገባች ጊዜ ዮሐንስ በውስጡ የዮርዳኖስ ውሃ የሞላበት ጽዋ ይዞ አየች። ውሃውንም በራሷ ላይ አፈሰሰው። በዚህ ጊዜ ሰውነቷን ብርሃን ከበባት ወይም በሰውነቷ ብርሃን መላ። ከዚህ በኋላ እኒህ ቅዱሳን ጌታችን ከተጠመቀ ጀምሮ እስካሁን ከአንቺ በስተቀር የዚህ አይነት የጥምቀት ሥርዓት የተፈጸመለት ማንም የለም። ከአንቺ በፊት ለነበሩ ቅዱሳን ያልተደረገ ጸጋና ክብር ላንቺ ተደርጎልሻል አሏት። እሷም ብዙዎች ሰዎች በዮርዳኖስ ውሃ ታጠምቀናል እያሉ ይነግራሉ። እንዴት እናንተ ከአንቺ በተቃር የተጠመቀ የለም ትሉኛላችሁ አለቻቸው። እርግጥ በዮርዳኖስ ውሃ ተጠምቀናል የሚሉሽ መንፈስ ቅዱስ እንደ ከፈላቸው ይጠመቃሉ እንጂ የዮርዳኖስ በማይመረመር በእግዚአብሔር ረቂቅ ሥልጣን የታተመ ነው። ለአንቺ የተሰጠሽ ክብር ግን ታላቅና የተለየ ነው አለዋት። ከዚህ በኋላ ሰውነቴን የሚያሰቃያት ከዚህ ደዌ እግዚአብሔር ይፈውሰኝ ዘንድ ጸልዩልኝ ስትል ማለደቻቸው። ከዚህ ጊዜ እሊህ ቅዱሳን በውኑ
የሆኑ ጸጋ ክብር የተሰጠሽ በምን ምክንያት ይመስልሻል? በዚህ በተፈታተንሽ ደዌ አይደለምን? መጽሐፍ እግዚአብሔር የወደደውን ይገሥጻል ይላልና አሏት። ዳግመኛ ወርቅ በእሳት ሰው በሕማምና በልዩ ልዩ ደዌና መከራ ይፈተናል። ነቢዩ ዳዊትም የጻድቃን ደዌያቸው የበዛ ሕማማቸው የከፋ ነው፣ ነገር ግን ተጋድሏቸው ወደፊት ያፋጥናሉ እንጂ ወደኋላ አይሉም፣ መከራቸውንም አይሳቀቁም ብሎ ተናግሮ የለምን? አለዋት። እነዚህ ቅዱሳን ይህንን የመጽሐፍ ቃል እያጠቃቀሱ ባስረዷት ጊዜ የእግዚአብሔር ጸጋ በዚህ አይነት የሚገኝ ከሆነስ ፍና ተጋድሎዬን ከፍጻሜ አድርስ ዘንድ እንዲያጽናኝ ጸልዩልኝ፣ ለምኑልኝ አለቻቸው። እነዚያ ቅዱሳንም ከእንግዲህ ወደ መኖሪያችን ወይም ወደ ባታችን እንሄዳለን አሏት። እሷም ማደሪያቸው ወይም መኖሪያቸው ወዴት ነው አለቻቸው። እነሱ አብርሃም ይስሐቅና ያዕቆብ ካሉበት ደስ በምታሰኝ ቦታ በገነት ነው አሏት። ዳግመኛም ጥቂት የምንነግርሽ ነገር አለን። እሷም ጌቶቼ በሉ እስኪ ማንኛው ነገር ሳትሸሽጉ ንገሩኝ አለቻቸው። እነሱስ ከጥቂት ዘመን በኋላ ጎንጎት በምትባል ገዳም ውስጥ አመምኔት ወይም የገዳሙ አስተዳዳሪ ትሆኛለሽ። የነገሥታትና የመኳንንት ሴቶች ልጆች ሁሉ ወደ አንቺ ይሰበሰባሉ፣ ከእግርሽም በታች ይሰግዳሉ። ስፍር ቁጥር የሌላቸው ብዙ ሴቶች ከሩቅና ከቅርብ እየመጡ ከአንቺ ጋር ይቀመጣሉ አለዋት። ይህንን ሁሉ በነገሯት ጊዜ ፈጽማ ደነገጠች። ከዚህም ተገብዬ ባልሆነ ነገር ከፍ አደረጋችኝ። ከሰው ጋር ከመኖር ይልቅ ሞት ይሻለኛል። ይህስ ማለቴ ግን ሰውን ጠልቼ ሳይሆን ሰይጣን ከሰው ጋር ይመጣልና ነው። ስለዚህ ይሄ ነገር በእኔ ዘንድ ከባድ ሸክምና ሐዘን ይሆንብኛል አለቻቸው። እነሱም በተራራ ላይ ያለች መንደር ትሸሽግ ወይም ትሰወር ዘንድ አይቻላትም ተብሎ በወንጌል የተነገረውን አልሰማሽምን? አለዋት። ይህንን ባለዋት ጊዜ በብዙ መደነቅ ፈጽማ ዝም አለች። እሊህም ቅዱሳን ወደ መኖሪያቸው በሰላም ሄዱ፣ በታላቅ ክብርም ወደ ሰማይ አረጉ። እሷም እንደ ልማዷ ብቻዋን በባቷ ቀረች። ልመኗ አማላጅነቷ ከእኛ ጋር ይኑር ለዘላለሙ አሜን። የሰማነው በልቦናችን ያሳድርብን። እናታችን ክርስቶስ ሰምራ በቃል ኪዳኗ ጠብቀን፣ የቅዱሳን በረከት ረድኤትን ያሳድርብን። አሁን ደግሞ ከዚህ በመቀጠል ጋር ታምሯን እንስማ። ታምሪሃ ለእምነ ቅድስት ክርስቶስ ሰምራ ጸሎታ በበረከታ ያሉ ምስለነ ለዓለም ዓለም አሚን። ልመናዋ አማላጅነቷ ለሁላችን ለዘላለም ይደረግልንና ጌታችን ልመናዋ አማላጅነቷ ለሁላችን ለዘላለሙ ይደረግልንና እናታችን ቅድስት ክርስቶስ ሰምራ ያደረገችው ተአምር ይህ ነው። እናታችን ቅድስት ክርስቶስ ሰምራ በጣና ባህር ወይም ሐይቅ ውስጥ ገብታ ለ22 ዓመታት ያህል ቆማ የጸለችበት ቦታ
በየማቱ የሚደረግ ታምር በዚያ ቦታ ሌሊትና ቀን ብርሃን እየበራ ሕሙማን ወይም በሽተኞችን ከደዌያቸው ይፈወሳሉ። መላእክት ከሰማይ ወርደው አጋንንትን በእናታችን ቅድስት ክርስቶስ ሰምራ ጸሎት ወደሚተማመኑ ሰዎች ዘንድ እንዳይቀርቡ ያሳድዷቸዋል። በዛም ያለማቋረጥ የቅዱሳን ማኅበር ይመሰረታል ወይም ይቋቋማል። ወደ እርሷም በጸሎት የሚጠራውን ጠርተውት አቤት እንደሚል ሰው ፈጥና እነሆኝ ትለዋለች ወይም ትሰማዋለች። ክብርንም ታጎናጽፈዋለች። ማንኛውም ስለ ስሟ የሚለምነውን ሁሉ ፈጥና ታደርግለታለች ወይም ፈቃዱን ትፈጽምለታለች። በየዓመቱም የኢትዮጵያ ሰዎች ከዳር እስከ ዳር እየመጡ ከባሕሩ ይጠመቃሉ ወይም ይታጠባሉ። ከኃጢአታቸው ይነጻሉ፣ ከደዌያቸው ይፈወሳሉ፣ ይባረኩና በረከትን ያገኛሉ። እናታችን ቅድስት ክርስቶስ ሰምራ ትባርካቸዋለች። ወደ ቤታቸውንም በሰላም ይሄዱ ዘንድ ታሰናብታቸዋለች። እኛንም የመንፈስ ቅዱስ ልጆች የሆኑ ሁሉ በጸሎታ በመተማመን ከሞት ኃጢአት እንድንና ጸሎታችንን በአርያም ባለ በአሸናፊ በእግዚአብሔር ዙፋን ፊት ታሳርግልን ዘንድ ፈጣሪዋን በቅድስት ትንሣኤዋ ከዳግም ሞት ይሰውረን ወይም ያድነን ዘንድ በየወሩ በየዓመቱ መታሰቢያን ማድረግን ይገባናል። ጸሎቷ አማላጅነቷ ለሁላችን ጋሻ መከታ ይሁንልን ለዘላለሙ አሜን። የሰማነው በልቦናችን ያሳድርብን። እግዚአብሔር አምላካችን ነገራችን ኢትዮጵያ ሰላም አድርግልን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛን የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ክብረ ምስጋና ይሁን አንድ አምላክ ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትር ለዘላለሙ አሜን።